come on. Suse, Rabet, Mate. Say that. Suse. Rabet, Mate. Hey, Suse. Say that. Suse. Rabet, ወይኔ በሱ ፈቃድ የማንም መጫወቻ አሉን። ወይኔ በሱ ፈቃድ ወይኔ ወንዱ አንተም አለመተዋወቅ ወይኔ በሱ ፈቃድ ወይኔ ወንዱ የማንም መጫወቻው ነው። ያሳደግኩት ውሻ አሉ በበላው ባጠጣው ወይኔ በሱ ፈቃድ ወይኔ ወንዱ ተደፈርኩ ተነካው ወይኔ በሱ ፈቃድ ድፍት አልኩና አረፍኩት። ሁሉም ይከዳ የለ ወይኔ በሱ ፈቃድ በዚህ ዓለም ላይ ብቸኛ ማይከዳው መሬት ብቻ መሬት። ለነገሩ ኃጢአታችን ሲከፋ በሌላችን ጫፍ ሲነጋ መሬትም ትክዳለች። ወይኔ ዛሬ ደግሞ ምን ልታሰማኝ ይሆን? ምን ልትነግረኝ? አንተ ምስጢረ ብዙ ዛሬ እዚህ አልጋ ላይ አለ እንዲሁም ማለት ነው። አንሶላው፣ ትራሱ፣ ብርድ ልብሱ ውጋት እምን ላይ ተኝቶ ይታለማል ጋት አለ አንዱ ልክ እንደ ሰካሪያን አቃውልክ በቤታችን እንኳን ከፍ ብለን ማለም አልቻለም። ሌላውንም አማናቅም ሰው ቤት በኩል ዝቅ ስንል ከጀርባችን ቀና ስንል ከአናታችን ሸክሙ አስቸገረን ነው። እንዲህ ደስ ይላል ግን መጠጣት፣ መስከር፣ ትዝዝ ማለት የሳባቷንና እቺ ቀረታ ማለት ይቀዙ ነው መመሳሰል። እንደውም ከዛሬ ጀምሮ ለተሻለ የእንቅልፍ ጥራት ጠረጴዛ ላይ ነው የምተኛው። ጠረጴዛ ማን ያውቃል? እሱ የሚመች ይሆናል። ወይኔ በሰው ፈቃድ ወይኔ ወንዱ አሁን እኔ ሞር ማን ነው ተጠያቂ? ብዘብ ደሩ አገሩ የመሰበር የመጠገን ዘመን ላይ ነው ያለው አሉ። ዛሬ ቅቤ ነው ሲያወሩ የሰማሁት። እንደውም አሉ በየቀኑ ይፈርሳል ይገነባል። ታዲያ ላይ በሱ ፈቃድ ለመሬቱ መንገድ ለሰውነት እንጂ ታዲያ ላይ መውደቅ ምን ይበጃል? ተጋድሞ ይችላል መታዘብ ነው እንጂ
አመተሽ ነይ ማለት ዘይት ነይ ማለት ነይ ማለት አበሉን ጠጥተሽ ትመለሻለሽ ነይ ማለት ዘይት ነይ ማለት ዘይት ነይ ማለት my god አናዘር ነው ይሄ ጂንስ ሱሪ ከጎጃም ከመጣ ይሄ ታኮ ጫማ ከየት እናስመጣው? ከአዲግራት ከመጣ አሮጊቱ ሁሉ ቄንቄና አመጣ ምን ታፈጥብኛለህ? ይልቅ እኔ እንደውም ቀደም የፖስተትኩት አለ። ወይኔ ናላሳይክማ ከአንድ ሰዓት በፊት ነው ፖስት ያደረኩት። ያገኘሁት ሼርና ላይ ብዛት ወይኔ አንቺስ እንዴ ራሱ እኮ አይቼ አልጠገብኩትም። ቆይ አንቺው እንዴ በራሴ ስልክ ቆይ እንዴ ወይኔ ወዲህ በይ። አሁን አንተ ደግሞ ማስፈራራት ነው ስራ። ወንድምነት ማስፈራራት መሰል ያው ልክሽ ልቅ እንዴ አሁን እኔ በፖስት እኮ ማለት አንድ ሰው ነገር ለአንቺ ሲሆን ግን ይኸው ደግሞ የሚያሽቃብጡት እኮ ሴቶቹ ናቸው። ቆይ አንተ ምን ላይ ነው ላይክ ሼር ኮሜንት ሊሰጡ ይችላሉ። እኔ የሚታየው ነው ዳሌ ልበልሽ እና እሱን ቢሆን የለም። ስሚ እኔ ብፈልግ ማለት እንደው ኮሜንት እና እኔ ብፈልግ እዚህ ጋር አንዷን ብፈልግ ሌላ ደግሞ ማለት ከዚህ ጋር አንዷን ተይው ያለቁ ማንም መደበኛ ሰው የሚያደርጉ ስራ ብፈልግ አንዷን አንዱ ደረደ ከፊ እንኪ ከፊ አደራጅቼ ነው። ማንም ግን አንተን ብሎ የመጣች ሴት እዚህ ቤት የለችም። እንደውም ኮሜንት አይተን ማረጋጋት እንችላለን። እኒያ እናቱ አብሬሽ አድሬ ሲነጋ ልሙት መሞት ያውቅሻል ወይ? ባያውቀኝ ሶሻል ሚዲያ ለመታወቂያ ነው እንግዲህ። እና አንድ ቀን ለማያውቅሽ ላንቺ ነው ነፍሱን አሳልፎ ምናምን ያለው። እኔ እንዲያዩት ፎቶዬን ቪዲዮዬን ፖስት አደረኩላቸው። እነሱ ደግሞ አስተያየት ሀሳብ ሰጡኝ። በእውነት እንደውም እስኪ ሌላችሁ እናናናቸው። ኧረ ተይ ኧረ በለው። አቤት ስታካብድሽ ምንድን ነው? እኔ የማውቀው ጡ ነው ወይስ ሌላ የማውቀው ጡ አለ? እኔ አላየሁም። እናቱ ጡ ከበደኝ እኮ አንቺ ጡትሽን ለማንም እንዳታስነኪብኝ። ቆይ እኔ የምለው የሴት ልጅ ጡት ለባሏና ለእናቷ እንደሆነ አያውቅም እንዴ? የራሴ ነው እንጂ እኔ መቼ ጎረቤት ስላልኩ ያቺማ አንቺ ነው ደግሞ እኔ ሆቴል እያሳየው ምናምን ፖስት አላደረኩም። እንደዚህ ፎቶ ተነስቼ ምናምን ዝንጥፏ ብዬ ነው። በእውነት ኧረ አንቺ ጉድ አያልቅም። ገና አንቺ ምንድን ነው ያየሁት? እሺ ያየሁት ምንድን ነው? እስኪ ነው የመጀመሪያው ፊደል ምን ይላል? አማርኛ ማንበባችን በእውነት ነው እንጂ የእኛ ባለመጡቅ አእምሮ አማርኛ አትችይም እንዴ? ዋት ኢዝ ዮር ኔም? ሌላ ኮሜንት እሱ እኮ አማርኛችን እንግሊዘኛ ነው የምችለው። ዳሽ ሽን
ለማንም እንዳታስነቂ። እኔ አልጻፍኩም። የሽ አቤት በስባሳ አንተ ምንም ስለማይጻፍልህ ነው አይደል? ይኸውልህ የሚጻፈው ምን ነው እኛንም ያርገን እኛውን ቅጥል ያርገን። ምን ነው እኔ እራሱ ደከመኝ በእናትህ። ውይ አሽቃባጭ! ስሙ እናንተ ጨካኞች! እንዴት እንደዚህ ታማየላችሁ? ዝም ትላላችሁ? እናንተን እኮ ነው የማናግረው። እኛ ምን እናድርግ? በእናትሽ እኛ ምን እናድርግ? እኛ እኮ ማለት ነው ዘመናዊ ሆስፒታል ወስደን እናሳክምሻለን። አሻፈረኝ አለች። ይኸውም ደግሞ ማን ነው አበሻ እንዳይመስል፣ በኦሮሚያ ምን አበሻ እንዳይመስል ነጭ ያለበት በጣም ኤክስፔሪንስድ የሆነ ቤት ወስደን እናሳክምሻለን። እሷ ግን ምን አለች? አረቀስ ምን አለች? ቀጥያ እምቢ አለ ደግሞ አለች። ልንገርህ ብዬ ነው። እሷ ግን ባህላዊ ሐኪም ካልሆነ አይመቸኝም ማለት ምንድን ነው? ስር ማሽ ቅጠል በጣሽ የሚባለው አይነት ነገር መሰለኝ። ታዲያ ምን እናድርግ? ምን አለበት እንኳን ምሸት ተሰጥቷል። ምን አለበት አንድ እንኳን ብትሰማት። እናታችሁ አይደለችም? አታሳዝናችሁ እንዴ? እኛ እኮ ወጣቶች ነን። ያው ሳይንሳዊ ትምህርት የተማርን በቴክኖሎጂ የረቀቅን ባለምጡቅ አእምሮ ባለቤቶች እና እንዴት ነው ሁላቀር ሊያውም ሳይንስ ያላረጋገጠው ምንነቱ ያልታወቀ መድኃኒት ይሄ ምን ነበር? ባህላዊ ሕክምና ለክብራችንም ለዝናችንም አይመጥነንም አልኩሽ። እውነትሽን ነው። የምን ሳይንስ የምንስ ቴክኖሎጂ? ስለምን ስልጣኔ ነው የምታወሩት? ቆይ ከሱ በፊት ሰውነት አይቀልም? ንገሩ። ሰው እምዬ እናት አትቀልምም? እናንተ ልጆች ምን እየሆናችሁ ነው? እኛ እኮ እንወቀስ አይገባም። እንዴት በእናት የሚጨክነው ወኔ ያገኛችሁት? ንገሪኝ እስኪ አንቺ። ይኸውልሽ ነገርኩሽ እኮ እኛ ልንወቀስ አይገባም ነው። በቃ እሷ ዘመኑ ያጃት ሴት መሆን አልቻለችም። እንደ ዘመኑ መምሰል አልቻለችም። ከፈለገች ለምሳሌ የዘመኑ እናቶች እዚህ ጋር ያወጣሉ ቻፕስት ጋር ከዛስ ይኸውልሽ ዘመኑን ትምሰል። እኛ ሰልችቶናል። እንደ ዘመኑ ሴት ከሆነች እሰየው፣ ካልሆነች ግን ምንም ማድረግ አንችልም። ስለዚህ እንደ ዘመኑ ትምሰል። ልክ እንደኔ ለምሳሌ አሁን እንደኔ ፏ ዝንጥ ቋ ቀጭ ብለን የህዝብ አዳሜን ሁሉ ቀልቡን ወደ ራሱ ወይኛ አዳሜው ሁሉ መስለን አናትሽን ነበር መስለን ነገሩ። አናትሽ ቢመታ ምንም ስለማያስብ አንድ ተሰርቧል እንዴ። ይኸውልሽና ማንሽ ሲስቱካ እኛ እረኛ አይደለም። እኔ በተለይ እኔ አመመኝ የምትለው ነገር ሰልችቶኛል። ስለዚህ በእናትሽ እኔንም ስላመመኝ እንደ ዘመኑ ትሁን ነገር ያ እኛም ሰልቸት ብሎናል። ዝም በይ እንጂ ካቃቂራችሁ በፊት ግን እሷን ማዳን አይቀርም። ህመሟን ጠይቆ መረዳት ማንን ገደለ? አስቡ። ወዴት እየሄዳችሁ ነው? እንዴት በእናት እንዴት በምዬ የእናትሽን በሽታ እስከ ዛሬ አታውቂውም እንዴ?
እሺ ባል የሚባል በሽታ ካለ አለ ግን አለ። እሺ ባል የሚባል በሽታ ካለ እናቴ በምን መድኃኒት ነው መዳን የምንችለው? ማለቴ እንዴት ነው መዳን የምንችለው? እባክዎት የሚያውቁት ነገር ካለ የባል መድኃኒት ካለ ፈልጉ። ሱሴ ራቤ ጥማቴ ሱሴ ራቤ ጥማቴ Come on! ሱሴ ራቤ ጥማቴ Say that! ሱሴ ሱሴ ራቤ ጥማቴ ሱሴ አሁንስ ምን ነው? ቆይ እኛ የተፈጠርነው ዘና ፈታ ፏ ፈሽ ልንል አይደለም እና ታዲያ ለምን የምትጨቀጭቁ? አቡታውና ሰላም ነሳችሁን እኮ እናታችን ታውቃለች። ልናናት ይገባል። ሁላችን ተነጋግረን መፍትሄ ልፈልግላት ይገባል። እኔ መጨቃጨቅ አልፈልግም። እናቴ የምትሏትን እናትነቷን አልፈልግም። ስትፈልጉ የኔን ድርሻ ተካፍላችሁ ውሰዳት። ብቻ ሰላሜን ስጡኝ። አሁንስ በዛ። ምን ማለታችሁ ነው እንዴ? ምንም ቢሆንማ እናታችሁን ከእናትነት ማርከስ የለባችሁ። ምንም ብትሆን እምዬ እኮ እናት እኮ ናት። ወትሮም እኮ አንድ ቤት የሚያደርጉ ልጆች መጨቃጨቅ አለፍ ካለ መቧቀስ ያለ ነገር እኮ ነው እንዴ! እናታችሁን ለመጥላት ምክንያት የላችሁም እኮ ሲጀመር እናንተ ናችሁ ጥፋተኛ። አንተ ነህ ጥፋተኛ፣ አንቺ ነሽ ጥፋተኛ። አንቺ ራስሽ ነሽ ጥፋተኛ። ከዚህ በኋላ ምንም አይነት ጭቅጭቅ እንዳልሰማ። አንቺን በቃሽ፣ አንተ በቃ። ምን ማድረግ እንዳለባችሁና ምን ማሰብ እንዳለባችሁ አታውቁም። ሁሌም ከህፃን ያነሰ ስራ ነው የምትሰሩት። ቆይ እስከ መቼ ነው የእናንተ መሰል የሚጠበቀው? መቼ ትልቅ ሰው የምትሆኑት? መቼ ነው ይህቺ ምስኪን እናታችን የምታርፈው? እስኪ ንገሩኝ። ለምንድን ነው መደማመጥ ያቃታችሁ?
እናት ልጆች ጎረቤት ይህ ሁሉ የሆነው በሀገር ነው። ምን አይነት ህልም! አበው ሲናገሩ ህልም ከፈጣሪ የሚላክ መልእክት ነው ይላሉ። እችንማ ህልም ዛሬውኑ ማስፈታታል። ቆንጆ ውበት የሚገኘው ዛረቅ ቤት አይደለ? አንድ ሁለተኛ አስፈታታለሁ። ምናልባት ህልሙ ሲፈታ እኮ የሀገሬን ችግር አብሮ ይፈታ ይሆናል። ህልሜን ፍቱልኝ! ህልሜን ፍቱልኝ! ህልሜን ፍቱልኝ! ህልሜን ፍቱልኝ! ህልሜን ፍቱልኝ!